ከክባዩ ተነስተን ወረታች ስለወረድን ነው። ከክባዩ ውጪ የሆነው ላይ ነው የሐሳብ ዝርጋታ ያደረገን ያለ ነው። ከክባዩ ውጪ የሆነው መንፈሳዊ ስርዓቱ ላይ ያለው ቅርባችን ያለው እንግዲህ መሬቱ ይውረድ እንደተባለው እያንዳንዳችን ላይ ነው የሐሳብ ዝርጋታ እየመጣ ያለው። አንዳንዶቹ ደግሞ መንገዳችንን የሚዘጉ መንገዳችን ላይ የሚቆሙ ግን እኛ ከነሱ በመንፈሳዊ አካሄዳችን በመንፈሳዊ ማንነታችን በከፍታ ላይ የሆነ ስለሆነ ይሄ ሰው ልጅ በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት ውስጥ ከሄደ በከፍታ ስለሚሆን እነሱ ሊገለገሉበት አይችሉም። እሱ ይገለገልባቸዋል። የወደቀው ቢባል እንትን ያለው ቢባል ምናምን አንዲት የምትባል አባባል አለች። ጠቃሚ የሆነውን ነገር ሁሉ ያዙ። ምንድን ነው ጠቃሚ የሆነው ነገር? ዝም ብሎ ጠቃሚ ነው ተብሎ ዝም ብሎ ማግበስበስም ደግሞ ነጮች ከውጭ የሚገባ ነገር ዕውቀት ላይ ምናምን ጠቃሚ ከሆነ ያዙት ይባላል። ጥሩ ነው። ወይም አንዳንድ የኢትዮጵያውያን ትምህርት በመንፈሳዊ ሲኬድ በጥበብ መንገድ ምናምን ተብሎ ሲኬድ ጠቃሚ ከሆነ ዝም ብሎ ጠቃሚ ስለሆነ ተብሎ ማግበስበስም ነው። የሚበቃንን የሚሆነንን ለዚህ ዓለም የሚሆነንን ለከፍታ የሚሆነንን ነገር መርጠን መያዝ ነው። ጠቃሚ ስለተባለ ብቻ እንደው ህይወታችን ላይ አግበስብሰን ጠቃሚ እንደገና ሸክም ነው የሚሆነው። ይሄ እንደ እጽዋት ስር ሰዶ የምንለው ትላልቅ ይሄ ጥላ የሚጥሉ እጽዋት አሉ አይደል? ልክ እንደዛ የሚሆንበት በስሩ ብዙ ኃይላትን የሚይዝበት አስጠልሎ ከልሎ የሚይዝበት ሰፊ ነው። ምንም የሰው ልጅ የተሸወደው ነገር ይሄ ሃይማኖቶች በሚሉት እንደዚህ ኮንክ ይሄ ካለህ ምናምን እንደፈለክ መሆን ትችላለህ፣ ማንም አይነካህም፣ በአንተ ላይ ስልጣን የለውም ምናምን አንድ ጊዜ ቃል ከገባ በኋላ መብቱ ነው። እሱ ፈጣሪው ጋር ክስ ማቅረብ ይችላል። አስገኛለሁ። አንተን ያስገኘህ ነው እሱን ያስገኘው። ይሄን ማመን ያስፈልጋል። አንተን ሌላ ፈጣሪ የፈጠረ እሱን ደግሞ ሌላ ፈጣሪ ያስገኘው። መቼስ እንደዛ ብላችሁ እንደማታምኑ አልጠራጠርም። ሄዳችኋል፣ ጠርታችሁታል፣ ጎትጉታችሁታል፣ ይሄን እናደርግልሃለን ብላችሁታል። ምን እንደምታደርግለት ይጠይቃል። ገብቶ መውጣት የሚባል ነገር ከባድ። አሁን እናንተ የምታደርጉትን ጉዞ የሆነ ሰው የሆነ ሃይማኖት ተከታይ ደግሞ እኮ ባዕድ ሊያደርግባችሁ ይችላል። እናንተም ሌላውን ጉዞ ባዕድ እንደምታደርጉት ማለት ነው። ሌላውን አካሄድ ባዕድ እንደምታደርጉት ማለት ነው። እርስ በርስ መካተት ነው። ግን ስርዓት አለው። ስርዓተ ጥለት አለው። የዚህኛውም ስርዓተ ጥለት አለው። ምንም የተለየ ነገር የለም። ብዙ ምንራራቅ ይመስለናል። የምናደርጋቸው መንፈሳዊ ግንኙነቶች ብዙ ምንራራቅ ይመስለናል። ምንም አንራራቅ። በሳት ወደኛ በሳት ተመስሎ የሚመጣው ይሄ መንፈሳዊ ኃይል ወደኛ የመጣ እንደሆነ እንዳልኩት ከአንድ ግለሰብ ጋር ሲገባ ቃል ኪዳን ሲፈጽም እስከ 7 ትውልድ ድረስ በዛ ሰው ውስጥ እስከ 7 ትውልድ ድረስ ሄዳለሁ ማለት መብት አለው። እንዳልኩት በየትኛውም መልኩ ወደ አንድ ሰው ሲመጣ በጣም ትላልቅ ለውጦችን ነው የሚያመጣው። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ ባህል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ያው እንደተለመደው ብቻዬን አይደለም፣ ከወዳጄ ጋር ነኝ። ወዳጄ ሰላምታውንና መግቢያውን ይለንና በቀጥታ ወደ ሐሳብ ዝርጋታችን እንሄዳለን። እሺ፣ ሰላም የስምንቱ ዩቲዩብ ተመልካቾች እንዴት ናችሁ? ያው ዛሬም እንደተለመደ የሐሳብ ዝርጋታ ለማድረግ ተገኝተናል። ከዚህ በፊት ያው እንግዲህ የሐሳብ ዝርጋታ ካደረግንባቸው ሶስቱ እንደ ውሃ ሰርገው እንደ እሳት አድፍጠው እንደ እጽዋት ስር ሰደው የሚለውን የሐሳብ ዝርጋታ አድርገንበታልና እነዚህን ማጠቃለያ ነውና እንደው አድማጭ ተመልካቹ ዋና ነገሮች በእነዚህ ውስጥ ማወቅ አለበት የምትለውን አጠር ያለ ቆይታ ለማድረግ ነው። እንደ ዋና ማወቅ አለባቸው ተመልካቹ የምትለው አጠር ባለ መንገድ እና ምን ማወቅ አለባቸው እነዚህ ከሶስት ውስጥ ምን ማወቅ አለብን? እሺ፣ እንዳልከው በተቻለን አጠር ያለ ቆይታ ለማድረግ ነው ያሰብነው።
የዚህ የክብ ስምንት ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታ ቤተሰቦች መሰልቸት እንዳያገኛቸው በጣም በተቻለን ጥንቃቄ እያደረግን ነው። በብዙ ነገር በምስልም በድምጽም በብዙ ነገር ሳይሰለቹ ሀሳቡን እንዲያገኙት የተቻለን እያደረግን ነው። ከዛም በተጨማሪ እንግዲህ ብዙ ሀሳቦችን እየቆራረጥን ነው የሀሳብ ዝርጋታ እያደረግን ያለ ነው። ያው የምትረዱት ይመስለኛል። ወደፊት በሰፊው እንሄድበታለን። በእርግጥ ዛሬ እንግዲህ እንደ እጽዋት ስር ሰዶ እንደ እሳት አድፍጦና እንደ ውሃ ሰርጎ ብለን በተከታታይ ስናቀርብ የነበረውን የሀሳብ ዝርጋታ ማጠቃለያ ለማድረግና ከዚህ ስናደርግ ከነበረው የሀሳብ ዝርጋታ ላይ የዚህ የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች በትክክል ምንድነው መያዝ ያለባቸው፣ ጠቅለል ተደርጎ ምንድነው ሊደርሳቸው የሚገባው። እንግዲህ በተከታታይ ስለሆነ ጥቂት ሰዎች እንደሆኑ እንረዳለን። ከመጀመሪያው ጀምሮ ተከታታዩን የሀሳብ ዝርጋታ እየተመለከቱ ያሉ ተመልካቾች ጥቂት እንደሆኑ እንረዳለን። ከላይ ጀምሮ እንግዲህ ስንወርድ ክብ ስምንት ማዕዘናዊ ስርዓተ ጥለት የሚለውን ነው እየፈታን ያለነው። ከክባዊው ተነስተን ወረታች ስለወረድን ነው። ከክባዊው ውጪ የሆነው ላይ ነው የሀሳብ ዝርጋታ እያደረገን ያለነው። ከክባዊው ውጪ የሆነው መንፈሳዊ ስርዓቱ ላይ ያለው ቅርባችን ያለው እንግዲህ መሬቱ ይውረድ እንደተባለው እያንዳንዳችን ላይ ነው የሀሳብ ዝርጋታ እየመጣ ያለው። ወደ ክባዊ ከፍ ስንል ከፍታው ትንሽ ለሀሳብ ዝርጋታ ቤተሰቦች ትንሽ አስቸጋሪ እንደሆነ ስለተመለከትን በነገራችን ላይ በጣም ይህንን የሀሳብ ዝርጋታ እያደረግን ያለ ነው ከተወሰነ ጊዜ በኋላ በጣም በዝቅታ በጣም ወርደን ነው የሀሳብ ዝርጋታ እያደረግን ያለ ነው። ይህ ክብ ስምንት ማዕዘናዊ ስርዓተ ጥለት በማይመጥነው መልኩ ነው የሀሳብ ዝርጋታ እያደረግን ያለ ነው። ይህንን እንድታውቁ ፈልጋለሁ። እንግዲህ ቅርባችሁ ለማድረግ ማለት ነው። ይሄ እንደ እጽዋት ስር ሰዶ እንደ እሳት አድፍጦ እንደ ውሃ ሰርጎ የሚለው የሀሳብ ዝርጋታ ይሄ መንፈሳውያንን የሚነካው ከግለሰብ ጀምሮ እስከ ሀገር አስተዳደር ድረስ ያለው የሰው ልጅ ያየንበት ነው የሚነካ መንፈሳዊ ስርዓት ነው። በሶስቱ የተያዘ እንደሆነ በዚህ በሶስቱ ብቻ የተያዘ ነው ማለት ሳይሆን ሰፊ ነው። ግን እንዳልኩት አሁን ለዚህ ሀሳብ ዝርጋታ በሚመጥነው መልኩ ስናስኬደው እንዴት ነው ቅርብ ልናደርገው የምንችለው በሚለው ውስጥ ነው እንግዲህ ተማክረን ስንሄድ በዚህ መልኩ ነው። አሁን ይሄ የመንፈሳዊ አካሄድ የመንፈሳዊ ስርዓት እንግዲህ ከሰው ልጅ መፈጠር ጀምሮ ግለሰብን ይዞ ማህበረሰብን አጠቃላይ አንድ ግለሰብ ደግሞ በማህበረሰብ ውስጥ በህዝብ ውስጥ በሃይማኖት ውስጥ በምናምን በትምህርት በብዙ ነገር ውስጥ አልፎ ሀገር አስተዳዳሪ ቢሆን የቱ ጋር ነው ይሄ መንፈሳዊ አካሄድ የሚይዘው የቱ ጋር ነው የሚያገኘው የሚለውን መልስ እየሰጠ ሄደ ነው። እንግዲህ ያንን 5 ሰው 6 ሰው ሊሆን ይችላል የተረዳው። ይሄ ቀላል ነገር አይደለም። ያደረግነው የሀሳብ ዝርጋታ እዚህ መንፈሳዊ ላይ ቀላል ነገር አይደለም። ግለሰብ ነኝ ቢል ይነካዋል። ሀገር አስተዳዳሪ ሆኖ ሀገርን ወክላለሁ ቢል ይነካዋል። ማንም ቢሆን ማለት ነው ምንም ደረጃ ላይ ቢሆን ይሄ ይነካዋል። እንደ እጽዋት ስር የሰደደው እንደ እሳት ያደፈጠው እንደ ውሃ የሰረገው ይነካዋል። ያንን እንግዲህ ብትመለከቱት ደጋግማችሁ ብትመለከቱት ጀምራችሁ ማቋረጥ አይደለም ደጋግማችሁ ልትመለከቱት የሚገባ የሀሳብ ዝርጋታ ነው። እንደው በጣም ሩጫ ላይ ስለሆንን ይሄን ነገር ማግኘት ስላልቻልን ነው እንጂ በዚህ በየትኛውም መልኩ ከመንፈሳውያን እንግዲህ መንገድ ዘጊም እንግዲህ እኔ መንገድ ዘጊና መንገዳችንን የማይከለክሉን ብዬ ነው። በየትኛውም መንገድ ብንሄድ መንገድም ይዘጋዋሉ። መንገዳችንን ደግሞ በየትኛውም አካሄድ ብንሄድ መንገዳችንን የማይከለክለን አለ። መንፈሳዊ አካሄድ ማለት ነው። በምርጫችን ብንሄድ ያጠፋናል ያለማናል በምንነው ብንሄድ በእኛ ፍቃድ በእኛ ምርጫ እንድንጓዝ የምንተውበት መንፈሳዊ አካሄድ የማይነኩናሉ።
አንዳንዶቹ ደግሞ መንገዳችንን የሚዘጉ መንገዳችን ላይ የሚቆሙ ግን እኛ ከነሱ በመንፈሳዊ አካሄዳችን በመንፈሳዊ ማንነታችን በከፍታ ላይ የሆነ ስለሆነ ይሄ ሰው ልጅ በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት ውስጥ ከሄደ በከፍታ ስለሚሆን እነሱ ሊገለገሉበት አይችሉም። እሱ ይገለገልባቸዋል። የወደቀው ቢባል እንትን ያለው ቢባል ምናምን ለማንም ደጋግመን ብለናል። ለአንዱ መልካም የሆነው ለአንዱ መልካም አይደለም በዚህ ስርዓት ላይ ባለንበት ላይና ግን በከፍታ ከሆነ የሰው ልጅ እነዚህን ይገለገልባቸዋል ነው ዋናው ነገር። አሁን ዛሬ ላይ ከዚህ ቀደም ባደረግነው የሐሳብ ዝርጋታ ላይ አሁን ይሄን ከፍታችሁ የምትመለከቱ ሰዎች ወደኋላ ተመልሳችሁ ደጋግማችሁ ብታዩት በደንብ ስለዚህ መንፈሳዊ አካሄድ ግንዛቤ ታገኙበታላችሁ። ውስጣችሁ አለ የምትሉት የመንፈስ ኃይል ትረዱበታላችሁ ብዬ አምናለሁ። ያው እኔ ስለተጠቀምኩበት ነው። እንግዲህ ከራሴ አንፃር አይደለም የምናገረው። ያው ቀድሜ እንዳልኩት ለአንዱ መልካም የሆነው ለአንዱ መልካም ላይሆን ይችላል። ለኔ ጠቅሞኛል የሚለውን አካሄድ ነው እንደ ሰው ልጅ አስገኘ ጥንቅቅ አርጎ ፈጥሮኛል፣ ስርዓተ ጥለት ሰጥቶኛል ብዬ እንደማምን እንደ አንድ የሰው ልጅ መንፈሳውያን እንዲጠቀሙብኝ አልፈልግም። እንድጠቀምባቸው ነው እንጂ እንዲጠቀሙብኝ አልፈልግም። ያን ደግሞ በምንድን ነው ያንን ማድረግ ያለብኝ ብዬ ስል በምንድን ነው ከኔ ጋራ ወደኔ ውስጥ እኔ ጋር ሊደርሱ ሊቀርቡ የሚችሉት በየት በኩል ነው የሚለው ከማወቅ ነው የጀመርኩት። ከዛ በኋላ ነው አሸናፊም የሚሆነው መጠቀም ያለብን ላይ መጠቀም የምንችለው። የማያስፈልገን ከሆነ ደግሞ አያስፈልገንም ብለን የምንተው ጠቃሚ ስለሆነ ጠቃሚ ነው ስለተባለ ብቻ እኮ ሁሉን ነገር እንጠቀማለን ማለትም አይደለም። የሚጠቅማችሁን ያዙ ሲባል የሚጠቅመንን ሁሉ ደግሞ ማን ይዘው? ያው በብዙ ምሳሌ መጥቀስ ይቻላል። በመብላት በመጠጣት ወተት ለሰው ልጅ አሁን ጠቃሚ ነው ለሰውነቱ ለጤና። ሁሉ ጊዜ ግን ወተት በመጠጣት ብቻ ጠቃሚ ነው ወተት መጠጣት እያለ ሁሉ ጊዜ ወተት በመጠጣት ብቻ ነው የሚጠጣበት ጊዜ የለም፣ አይጠጣበት ጊዜ አለ። ሁሉን ነገር የምንገለገላቸው ነገሮች አንዲት የምትባል አባባል አለች። ጠቃሚ የሆነውን ነገር ሁሉ ያዙ። ምንድን ነው ጠቃሚ የሆነው ነገር? ዝም ብሎ ጠቃሚ ነው ተብሎ ዝም ብሎ ማግበስበስም ደግሞ ለምንድን ነው የሚጠቅመኝ? ያ ጠቃሚ የሆነ ነገር ለምንድን ነው የሚጠቅመኝ? ለከፍታ ነው የሚጠቅመኝ? ለየትኛው ከፍታ? ለዓለማዊ ከፍታ ነው ወይስ ወደ ክብ ስምንት ማዕዘናዊ ስርዓተ ጥለት ለመግባት ለመሻገር ካስገኘ ጋር ለመገናኘት ከዛ የሚመጣን ሐሳብ ለማግኘት ጠቃሚ የሆነው ነገር ይሄ ነጮች ከውጭ የሚገባ ነገር ዕውቀት ላይ ምናምን ጠቃሚ ከሆነ ያዙት ይባላል። ጥሩ ነው። ወይም አንዳንድ የኢትዮጵያውያን ትምህርት በመንፈሳዊ ሲኬድ በጥበብ መንገድ ምናምን ተብሎ ሲኬድ ጠቃሚ ከሆነ ዝም ብሎ ጠቃሚ ስለሆነ ተብሎ ማግበስበስም ነው። የሚበቃንን የሚሆነንን ለዚህ ዓለም የሚሆነንን ለከፍታ የሚሆነንን ነገር መርጠን መያዝ ነው። ጠቃሚ ስለተባለ ብቻ እንደው ህይወታችን ላይ አግበስብሰን ጠቃሚ እንደገና ሸክም ነው የሚሆነው። ነጥሮ ይዞ መጓዝ ጥሩ ነው እና ይሄ ዋናው መያዝ አለባቸው ብዬ የማስበው ከግለሰብ አንድ ግለሰብ ተነስቶ በምንም ውስጥ አልፎ ሰው ስለሆነ ብቻ ማለት ነው የምንም ሀገር ዜጋ ይሁን የምንም ሃይማኖት ተከታይ ይሁን ይመን አይመን ይማር አይማር ዕውቀት ይኑረው አይኑረው በዚህ ውስጥ ሲያልፍ አንድ የመንፈስ ኃይል እሱ መልካም ነው የሚለው የመንፈስ ኃይል ያስፈልገኛል የሚለው መንፈስ ኃይል በሃይማኖቱ ሲኬድ ይሄኛው የመንፈስ ኃይል ለሰው ልጅ ጠቃሚ ነው ተብሎ ሁሉ ጊዜ ጥሪ የሚደረግለት አንድ የመንፈስ ኃይል ሊኖር ይችላል። እሱ ከሱ ጋራ ከአንድ ግለሰብ ጋራ እንዴት ነው የሚገናኘው? እንደ እጽዋት ስር ሰዶ እንደ እሳት አጥፍቶ እንደ ውሃ ሰርጎ ከዚህ ውጭ እኔ ጋር የምፈልገው መልካም የሆነ መንፈስ አለ። በሶስቱ ነው። ከሶስቱ በላይ ሊሆን ይችላል፣ ግን ከሶስቱ አይወጣም ነው ዋናው ነገር። ከሶስቱ አይወጣም። በዚህ ያገኘኛል።
ስለዚህ ከግለሰብ ጀምሮ እስከ ላይ ያለ ድረስ የነካ ይሄ መንፈሳዊ አካሄዱን ያየንበት የዳሰስንበት በጣም በሰፊው የሄድንበት ግን ደግሞ ገና 15% እንኳን ያልተነገረ በብዙ ማሳያ መግለጽ ማሳየት የምንችል እና በደንብ በትንታኔ የሚሄድ የምንችልበት የእያንዳንዱን ባህሪ ማሳየት መግለጽ የምንችልበት የነበረ ነው። ግን እዛ ደረጃም አልሄድንም። ባለው በአቅሙ እንግዲህ እዛ አድርገናል። ያንን ለመስጠት ሞክረናል። አንዱ ይሄ ነው። ሁለተኛው እንግዲህ መጀመሪያ ላይ ያደረግንበት እንደ እጽዋት ስር ሰዶ ስንል እንደ እጽዋት ስር የሰደደው የመንፈስ ኃይል ልትይዙት የሚገባው ጠቅለል አድርገው እንደ እጽዋት ስር የሰደደው የመንፈስ ኃይል ከዘር ነው የሚጀምረው። ከዘር ማለት በቀላሉ ከወንድ ልጅ እንግዲህ በሐሳብ ውስጥ ገብቶ አሁን እየሰፋ ይሄድብኛል። እንግዲህ እንደዛ ካልኩ ከየት አድርጉ ምናምን ግን አጠቃላይ እዚህ ጋር እንቁረጠውና የወንዱ ዘር የዘር ፍሬ የሴቷ የዘር ፍሬ አለ። በሴቷ ማህፀን ላይ ነው ስራው የሚሰራው። እዛ ጋር ነው የሚጀምረው። እዛ ጋር የሚጀምር ይሆንና በረጅም ጊዜ ሂደት ራሱን እዛ ውስጥ በማስቀመጥ በረጅም ጊዜ ሂደት ራሱን ይገልጻል፣ ያሳያል። ስር ይሰዳል። ስር ከሰደደ በኋላ አይደል እንግዲህ እጽዋት ዘሯን ስንጥላት እኮ መሬቱ ቅጠል ማንነቷን ከማሳየቷ በፊት እኮ ስር ሰዳ ነው። ስር ይሰዳል። ውስጥ ለውስጥ ስር ይሰዳል። አይገልጽም ራሱን። ስር ከሰደደ በኋላ ራሱን ይገልጻል። በረጅም ጊዜ ሂደት የሚገለጥ ነው፣ በመልካምም በመጥፎ። እንግዲህ ከዚህ ቀደም ስለተናገርኩት ከማን ያዘዋል ጋር ባወራንበት ሁኔታ ላይ ስለተናገርኩት እዚህ ጋር ስለራሴ ብናገርም ችግር ስለሌለው እኔ እንግዲህ የስለት ልጅ ነኝ ብያለሁ። እናትና አባቴ ሲሳሉ በአባቴና በእናቴ መካከል በዛ ሐሳብ ውስጥ በአባቴ ዘርና የዘር ፍሬና በእናቴ የዘር እንቁላል ላይ ያ ሂደት ተከናውኖ እኔ ስወለድ እዛ ውስጥ የገባ እኔ ጋር የገባ አንድ የመንፈስ ኃይል አለ። ስለት ውስጥ በስለት ምናልባት አሁን ለማደርገው አሁን ላለኝ ህይወት እዛ ጋር ሊሆን ይችላል ነገሮች የተጀመሩት። ስንት ዓመት ፈጅቶበታል አሁን እኔ ላይ ለመገለጥ። እንደዛ ማለት መልካምም ሊሆን ይችላል። አሁን እያደረኩት ያለው መልካም ከሆነ መልካም ነው። ለሰው ልጆች የማይጠቅም መሰናከያ ምናምን ከሆነ ደግሞ መልካም ባልሆነ ማለት ነው። አሁን የምናደርገው የሐሳብ ዝርጋታ በመልካም የሚወስዳል፣ በመሰናከያነት የሚወስዳል። ግን ወጣም ወረደ እዛ ጋር ነው ያገኘኝ። አሰናካይም ቢባል መልካም ነው መንገድ አሳይ ነው ቢባል እኔ ጋር ያለው የመንፈሳይ እዛ ነው የጀመረው። እንደተወለድኩኝ አይደለም እኔ ላይ ያ ነገር እየተገለጠ ሄደው ስር ሰዶ የሆነ ነገር ሲሆን እንደዛ ነው። ከጊዜ በእድሜ ውስጥ ሄድና አልፎ ምናምን ነው አሁን ይሄ የምናየው ነገር ነው። እዛ ጋር ደግሞ እንግዲህ ወደ ኋላ ተመልሳችሁ ደግሞ በብዙ ነገር ገልጸናል ያንን። ለማንኛውም እንዳልደግሞ ተመልሳችሁ ያንን ተመልከቱትና በዛ ሂደት ውስጥ ነው አንዱ በጣም በረጅም ሂደት እንደ እጽዋት ስር የሰደደው በረጅም ሂደት የሚሄድና ነገሮች ከተመቻቹለት በኋላ ራሱን የሚገልጽ ነው። ምቹ ጊዜን የሚጠብቅ ለመገለጥ ምቹ ጊዜን የሚጠብቅ ስሩን በደንብ ከሰደደ በኋላ ከያዘ በኋላ ራሱን ይገልጻል። ሌላው ተጨማሪ እዚህ ጋር እንደ እጽዋት ስር ሰዶ ተጨማሪ በደንብ ልትይዙት የሚገባው ዋና ነገር አንተ ጠይቀው ከነበረው እንደ እጽዋት ስር ከሰደደ ስር ከያዘ እጽዋት ደግሞ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱበት ሁኔታ የለም። ከተተከሉ እዛ ጋር ስር ከሰደዱ በዛ ምሳሌ ስለወሰድ ነው ማለት ነው።
ያንን ጠይቀኝ ነበርና በደንብ የገለጽኩትም ያልመሰለኝ ለምንድነው በጣም በስልክ በነበረን ከአንዳንዶች ጋር ስልክ የሚደውሉኝ ሰዎች ጋራ ጥያቄ የሚያቀርቡልኝ ሰዎች ያንን ጥያቄ አንተ የጠየቀውን ጥያቄ ደግሞ ስለጠየቁኝ ነው። ስር ከሰደደ አንድ ሰው ላይ ስር ከሰደደ ወደዛኛው አይተላለፍም ማለት ነው ወይ? እጽዋት ካልተንቀሳቀሱ የመንፈስም አይንቀሳቀስም ወይ የሚል ጥያቄ ጠይቀኝ በቀላሉ ምንድነው ዘር ላይ ነው የሚያስቀምጡት ካል እጽዋት ደግሞ የሚራቡበት ሁኔታ በምንድነው? በዘራቸው ነው፣ ፍሬያቸው ነው። ያ ፍሬያቸውን ደግሞ በተለያየ በራሪ እንስሳት በንፋስ ከቦታ ቦታ ዘራቸው ከተንቀሳቀሰ ዞሮ ዞሮ መንፈሱም ዘር ስለሆነ በዛው ውስጥ ይንቀሳቀሳል። በንፋስ ዘራቸው መሄዳለ፣ በአዋፋት፣ በንቦች፣ በቢራቢሮች እንደገናም በብዙ ነገር በትላልቅ እንስሳትም አካል ላይ በማረፍ እኮ ወፍ ዘራሽ የምንላቸው እጽዋት ዘሮች አሉ አይደለ? ከቦታ ቦታ እጽዋት ዘራቸው በሚያንቀሳቀሱበት ሁኔታ ዘራቸውን በሚያበዙበት ሁኔታ ይሄ መንፈስ ኃይልም እንደዛ የሚንቀሳቀስበት ሁኔታ አለ፣ የሚሰፋበት ሁኔታ አለ። እጽዋት በጣም ሰፋፊዎች ወደ አካባቢውን የሚይዙ ደግሞ በጣም ከባድ ነው። እየሰፋ ይሄዳል እንጂ ይሄ ነገር ይሄ እንደ እጽዋት ስር ሰዶ የምንለው ትላልቅ ይሄ ጥላ የሚጥሉ እጽዋት አሉ አይደል? ልክ እንደዛ የሚሆንበት በስሩ ብዙ ኃይላትን የሚይዝበት አስጠልሎ ከልሎ የሚይዝበት ሰፊ ነው። ቀላል ነገር አይደለም። እየተነተን ነው ከሄደንና የሚንቀሳቀሱበት እንደዛ ነው። ውስጥ ለውስጥም የሚሄድበት እንግዲህ ስራቸው ረጅም ርቀት የሚሄድ እጽዋት አሉ። ውስጥ ለውስጥም እንደዛ ይንቀሳቀሳል። በስሩ በኩል በዘሩ በኩል ምናምን ይንቀሳቀሳል። የማይንቀሳቀስ የመንፈስ ኃይል ነው ማለት አይደለም። ይሄ ነው እንደ እጽዋት ስር ሰዶ ላይ በትክክል ልትይዙልኝ የሚገባው። እንደ እጽዋት ስር ሰዶ ላይ እንዝጋውና አሁንም የምላችሁ ወደኋላ ተመልሳችሁ አድርገን የነበረውን የሐሳብ ዝርጋታ ተመልከቱ፣ ይጠቅማችኋል። በቀጣይ የሐሳብ ዝርጋታ ያደረግንበት እንደ እሳት አድፍጦ የሚለው የመንፈስ ኃይል ነው። እንደ እሳት አድፍጦ የሚለው የመንፈስ ኃይል ከሱ ላይ ምን እንያዝ? ዋናው ነገር ምንድነው ቢባል እንደ እሳት ያደፈጠው የመንፈስ ኃይል ባጭሩ ካልነኩኝ አልነካም የሚለው ነው። ካልነኩኝ አልነካም የሚለው ነው። የሰው ልጅ ወዳለበት ሄዶ ጥሪ የሚያደርግለት በተለያየ ነገሮችን ለሱ በማበርከት ስጦታ በመስጠት መስዋዕት በማቅረብ ጥሪ የሚያደርግለት የመንፈስ ኃይል ነው። እንደ እሳት ያደፈጠ ነው ያልኩት ለዛ ነው። በብዙ ፍትጊያ አይደል እሳት በብዙ ፍትጊያ እንደምናወጣው በብዙ ነገር ተደርጎለት የሚወጣ ነው። ከወጣ በኋላ ግን ብዙ ነገሮችን የሚጠይቅ ነው። ይጠይቃል፣ ጥያቄዎች ይጠይቃል። ያ የመንፈስ ኃይል ከሱ ጋር ቃል ኪዳን መግባት የሚያስፈልግበት ሁኔታ አለ። ምን ታረግልኛለህ ይላል። የረጅም ጊዜ ቃል ኪዳን ውስጥ የሚገባበት በጣም አደገኛ የሆነ በሰባት ትውልድ ምናምን በሚባለው ደረጃ የሚሄድ 7 ትውልድ ድረስ አለቅም የሚል እዛ የተጀመረውን 7 ትውልድ ድረስ የሚሄድ ያ ደግሞ መብቱ የሆነ ይሄ እሱ ስራ ተጥለት ነው። ምንም አይነት ሪ በማለት ከስራ ተጥለቱ ልናወጣው አንችልም። መብት አለው፣ እሱ መብት አለው። ይሄ ያለምን ሕግ ስርዓት መረዳት መቻል አለበት። ስራ ተጥለት ማክበሪያ ስራ ተጥለት ማለት ይሄ ነው። ምንም የሰው ልጅ የተሸወደው ነገር ይሄ ሃይማኖቶች በሚሉት እንደዚህ ኮንክ ይሄ ካለህ ምናምን እንደፈለክ መሆን ትችላለህ፣ ማንም አይነካህም፣ በአንተ ላይ ስልጣን የለውም ምናምን። አንድ ጊዜ ቃል ከገባ በኋላ መብቱ ነው። እሱ ፈጣሪው ጋር ክስ ማቅረብ ይችላል። አስገኛለሁ፣ አንተን ያስገኘህ ነው እሱን ያስገኘህ። ይሄ ማመን ያስፈልጋል። አንተን ሌላ ፈጣሪ የፈጠረ እሱን ደግሞ ሌላ ፈጣሪ ያስገኘው። መቼስ እንደዛ ብላችሁ እንደማታምኑ አልጠራጠርም። ግን የእሱን መብት የማያከብርለት ከመሰላችሁ ስህተት። ሄዳችኋል፣ ጠርታችሁታል፣ ጎትጉታችሁታል፣ ይሄን እናደርግልሃለን ብላችሁታል። ምን እንደምታደርግለት ይጠይቃል። ገብቶ መውጣት የሚባል ነገር ከባድ። እንደ እሳት ያተፈጠው እንደዚህ አይነት የመንፈስ ኃይል በሰፊው ማውራት ይቻል ነበረ።
ብዙ ነገር መጥቀስ አሁን ዓለም ላይ የታየው ህይወታችን ላይ የታየ ባለው ውስጥ መጥቀስ ይቻል ነበር። እንደ እሳት ያደፈጠው ካልነኩኝ አልነካም የሚል ነው። በጉዞ በምናምን ሄደህ የሆነ ቦታ ይገኛል የሚባልበት ቦታ የሆነ የመንፈሳዊ በመልካም እንሄዳለን፣ በብዙ ቦታ እንሄዳለን። ለኛ ለህይወታችን ይጠቅመናል ብለን መንፈሳዊ ጉዞዎች እናደርጋለን። ያ ማለት እኮ ለኛ ለህይወታችን ብዙ ነገር የተደረገልን በሃይማኖት ውስጥ ተይዶ በዛ ውስጥ የምናገኛቸው መንፈሳዊ ሄደን የምናረጋቸው መንፈሳዊ ግንኙነቶች አሉ። ያ ማለት ነው። አሁን ብዙ የምናደርጋቸው ጉዞዎች ሃይማኖታዊ ጉዞዎች እናደርጋለንና የትኛውም ሃይማኖት ጉዞዎች ምናምን ይደረግበታል፣ መንፈሳዊ ጉዞዎች ይደረጋሉ። እዛ ላይ የሚደረገው ነገር ለኛ ለቤተሰባችን፣ ለምንወልዳቸው ልጆች፣ ለኑሯችን ይጠቅማል የምንለውን ነገር አድርገን አሁን እናንተ የምታደርጉትን ጉዞ የሆነ ሰው የሆነ ሃይማኖት ተከታይ ደግሞ እኮ ባዕድ ሊያደርግባችሁ ይችላል። እናንተ ሌላውን ጉዞ ባዕድ እንደምታደርጉት ማለት ነው። ሌላውን አካሄድ ባዕድ እንደምታደርጉት ማለት ነው። እርስ በርስ መካተት ነው፣ ግን ስርዓት አለው። ስርዓተ ጥለት አለው። የዚህኛውም ስርዓተ ጥለት አለው። ምንም የተለየ ነገር የለም። ብዙ የምንራራቅ ይመስለናል። የምናደርጋቸው መንፈሳዊ ግንኙነቶች ብዙ የምንራራቅ ይመስለናል። ምንም አንራራቅ። ከአንደኛው ጋር እኛ ውል እንገባለን፣ ከሌላኛው ጋር ሌላው ደግሞ ውል ይገባል። ለምንድን ነው? እዚህ ዓለም ላይ እና ህይወት አሸንፎ ለመኖር ይጨመርላችኋል ለተባለው ኢየሱስ ክርስቶስ ይጨመርላችኋል ባለ እነዛ ነገሮች ሁሉ ሄደን ነው ጉዞ አድርገን አለበት ወደ ተባለው ቦታ ሄደን ጠርተነው ቃል ገብተነው የሚመጣ ነው። ያደፈጠው የምንለው እንደ እሳት አድፍጦ ብለን የሀሳብ ዝርጋታ ያደረግንበት መቼስ ይሄን ውሸት ነው የሚል የዚህ ሀሳብ ዝርጋታ ቤተሰብ እውነትስ በዚህ ልክ አይታችሁ ታውቃላችሁ? የምታደርጓቸው መንፈሳዊ አካሄዶች ሁሉ እየሄዳችሁ ጥሪ እያደረጋችሁ እንደሆነ በዚህ መልኩ ተረታችሁ ታውቃላችሁ? ይሄ ነው የምናደርገውን ነገር የምናደርጋቸው መንፈሳዊ ነገሮች ከውስጥ ከእውነት እናድርገው እንደው በተለምዶ አናርገው። እነገሌ ሄደው ስለተሳካላችሁ ብለን አናርገው። እነገሌ ሄደው ትዳራቸው፣ ስራቸው፣ ንግዳቸው ስኬታማ ስለሆኑ ብለን አናርገው። ካደረግን ገብቶን እናርገው። የምናደርገውን ነገር ገብቶን እናርገው። ከሆነች እንትን ውስጥ ለመውጣት ብቻ ሄደን የማይሆን ቃል ኪዳን ውስጥ አንግባ። ከዛ መላቀቁ ከባድ ነው የሚሆነው። ይሄ እንግዲህ ምክር እንዳያስመስልብኝ እንጂ አሁን የምናካሄዳቸው ብዙ ይሄ መንፈሳዊ ጉዞዎች ላይ ዝም ብሎ ጓደኛ ጠርቶን የምንሄደው አለ። ነገ ሄደው ነገሮች ስለተስተካከሉላቸው ብለን አንሂድ። ከምር እናድርገው። መልካም ነው ብለን ካሰብን የምር እናድርገው። ገብቶን የምናደርጋቸውን ነገሮች ሁሉ ገብቶን እናድርገው። የዛ ሰዓት ላይ ነው በትክክል ያለው መንፈሳዊ አካሄድ የሚገባ እድገት የሚኖረን ሰዎች ነው ማለት አለብን። መንፈሳዊ ነገራችን ከፍ ማለት አለ። ብዙ ነገር ያስብላል። ይሄ በእርግጥ እንዴት ነው ከፍ አለ ማለት? ከፍ ስንል ምንድን ነው የምናየው ምናምን የሚባለው ነገር አለ። በደንብ እንገባበታለን እሱ ለወደፊት። ሌላው እንደ እሳት አድፍጦ የምንለው በእሳት ወደኛ በእሳት ተመስሎ የሚመጣው ይሄ መንፈሳዊ ኃይል ወደኛ የመጣ እንደሆነ እንዳልኩት ከአንድ ግለሰብ ጋር ሲገባ ቃል ኪዳን ሲፈጽም እስከ 7 ትውልድ ድረስ በዛ ሰው እስከ 7 ትውልድ ድረስ ሄዳለሁ ማለት መብት አለው። እንዳልኩት በየትኛውም መልኩ ወደ አንድ ሰው ሲመጣ በጣም ትላልቅ ለውጦችን ነው የሚያመጣው። በዛ በታች ካደረግነው እንግዲህ ሀሳብ ዝርጋታ ሙሴን አንስተናል። በእሳት የተገለጠለት አይደል? እግዚአብሔር መልአክ በእሳት በኩል ተገለጠለት። ምን አደረገ? ትልቅ ለውጥ አደረገ። አንድ ህዝብ ላይ ትልቅ ለውጥ ነፃ የማውጣት ምናምን እና ሐዋርያትንም እና ይሄኛው የመንፈስ ኃይል ወደ አንድ ሰው ሲመጣ ለግለሰብ አይመጣም ማለት የግለሰብ ህይወት ለመቀየር ምናምን አይመጣም። የቤተሰብ የሆነ በጣም ሰፊ ይሆናል። ዓለምን የሚያነቃንቅ ሊሆን ይችላል። ያለፈው ትንቢት የሚለው የሀሳብ ዝርጋታ ላይ የተናገርኩት ይሄንን ነው። ይሄ ሄደው እየተቀሰቀሰ ያለ
በአራቱ ቡድን እየተቀሰቀሰ ያለ መንፈስ ኃይል አለ ኢትዮጵያ ውስጥ። አንዱ ከውጭ ተጋብዞ የመጣ፣ ሶስቱ እዚህ ኢትዮጵያውያን እየጠሩታል ያላል። ያደፈጠውን እየጠሩት ነው። ያ ደግሞ ከመጣ በግለሰብ ደረጃ የሚመለስ አይደለም። ትላልቅ ዓለም ላይ ለውጥ ሊያመጣ የሚችል ጥፋት ከሆነ ጥፋት እንደው ዝም ብለን ማንላቀቀው። ጠርተዋል፣ አንኳኩተሃል፣ ሄደህ አድፍጧል። ብዙ ምልልስ ተደርጎበታል አይደለ? አንድ ድንጋይ ላይ እንግዲህ እሳት አለ እንዳልኩ፣ ድንጋይና ድንጋይ ስናፋጭ እሳት ይወጣ የለ? ያ ድንጋይ ስትረማመድበት እኮ ኖርሃል። እሱ ውስጡ እሳት አድፍጧል። ልክ የመንፈስ ኃይልም እንደዛ ነው። ስትጓዝበት ለዘመናት እዛ አድፍጦ የነበረን የመንፈስ ኃይል ስትጠራውና ብልጭታው ሲመጣ በጣም ሰፊ ነው የሚሆነው። በአንድ ግለሰብ በሆኑ ሰዎች ምናምን አይደለም የሚመለሰው። ለሀገር አስጊ ሊሆን ይችላል። በሀገር ደረጃ ነው የምላችሁ። ይሄንን እንግዲህ ዝም ብላችሁ አሁን ያለውን የእርስ በርስ ጦርነት ምናምን ብቻ እሱ ቀላል ነው የሚሆነው። አትጥሩት ምናምን ያልኩትም እንደዛ። ይሄ በሀገር አሁን የምናየው ጦርነት ቀላላችን ሊሆን ይችላል። እሱ ቢያንስ አንድ አካባቢ ጦርነት አለ፣ አንድ አካባቢ ሰላም ነው። አንድ አካባቢ ያለው ቢያንስ የሚበላው የሚጠጣው ለዛኛው ሊያሻግርለት ይችላል። ይሄ ጭራሽ ሊለውጠው ይችላል። የዚህን ሀገር ሁኔታ ሊቀይረው ይችላል። ለጎረቤት ሀገር፣ ለዓለም ሊተርፍ ይችላል። አንዲ ጠርታ ነው የሚመጣ ያደፈጠ እንደ እሳት አድፍጦ የምንለው የመንፈስ ኃይል። ይሄንን በተጨማሪ እንደ እሳት አድፍጦ ላይ ያዙት። ሲመጣ ለመልካምም ሲመጣ እንደ ሙሴ እንደ ሐዋርያት ለመልካምም ሲመጣ ሰፊ ነው። እዛ ሰው ጋር መጣ በእሳት መልክ ታየው የሆነ መንፈስ ኃይል ከተባለ ትልቅ ለውጥ ነው የሚያመጣው። የሆነ ተአምር ለማሳየት አይሆንም። በግለሰብ ደረጃ ሙት ያስነሱ ምን አሉ አይደል? በዛ ብቻ አይደለም የሚመለሰው። ወይ የሆነ ምግብን የተራቡትን ምግብ አብዝተው የጎደለው ሞልተው ወይ ማንን ፈውሰው ከምንለው በጣም ከፍ ያለ ይሆናል። በእሳት መልክ ታየው ከተባለ ወደሱ ከመጣ በጣም ከባድ ነው የሚሆነው። ጥፋትም ልማትም ላይ ማለት ነው። እንደ እሳት አድፍጦ ላይ እሱን ያዙት። በተጨማሪ ያው ሌላው እንደ እሳት ያደፈጠው መጀመሪያ ከጠሪው ዝቅ ያለ መንፈሳዊ ደካማ መንፈሳዊ ኃይል ያላቸው ነፍስ ወገኖችን መስዋዕት ልታቀርብለት ይገባል። ዝም ብሎ አይመጣም። መስዋዕት ይፈልጋል። ይሄ እንደ እሳት ያደፈጠው የመንፈስ ኃይል ስትጠራው መስዋዕት ስታቀርብለት ደካማ ምናልባት እንግዲህ እንስሳ ሊሆን ይችላል፣ ዶሮ፣ በግ ምናምን ደም የሚፈሰው ነገር አለ። አንዳንድ የሚቃጠል መስዋዕት ልታቀርብለት ትችላለህ። ካንተ ከዚህ ከሚጠራው ወገን ዝቅ ያሉትን አቅርብልኝ ይልህና ከዛ ከፍ እያለ አንተንም የሚበላበት ደረጃ የተሰራ አይቆምም። ቃሉ እንትኑ ውስጥ ከተገባ ያው በመልካም መጠቀሙ እዛ ደረጃ ለመሄዱ ጥሩ። ያው እሳት ስንጭር አፋትከን የሆነ ጭድ ተቀጣጣይ ነገር እንደጥልለት የለ እንዲቀጣጠል እሳቱ እንዲታይ ከዛ በኋላ ነው ትላልቅ መቼስ እሳት እንደተፋተገ እሳቱ ብልጭ ስትል ትላልቅ ፍልጣ እናስቀምጥ ሳር ጭድ ምናምን እናስቀምጥበትና ያዛ ላይ ሲይዝ ከዛ ትናንሽ ጭራሮች ከዛ ሲይዝ ትላልቅ ፍልጥ እያደረግና የምንሄደው ልክ የመንፈስ ኃይልም እንደዛ ነው። ከደካማ ከሚቀጣጠል በቶሎ ከሚቀጣጠል ስንጥር ከዛ በኋላ ጭራሮ ከዛ በኋላ ፍልጥ ከዛ ሙሉ ግንድ ከዛ በአጠቃላይ ደኑን ሊያጠፋችል ይሄንን ብትይዙ ላለውኝ። በሶስተኛ ደረጃ የሄድንበት ምንድነው እንደ ውሃ ሰርጎ ያለውና በሶስተኛ ደረጃ ሐሳብ ዝርጋታ ያደረግንበት ባለፈው ሳምንት የደም ወገንንና ትንቢትንም ጨምሮ የሄድንበት በእርግጥ የሚሟሉ ነገሮች ነበሩ። መመረቅ፣ መርገም ምናምን የሚሉ ነገሮች አሉ። መቼስ የሰው ልጅ ውድቀት የጀመረው ከርግማን ነው። ያ እንግዲህ የተያዘ እንደሆነ የምትረዱት ነገር ነው። በጣም ሰፊና ጥልቅ ስለሚሆን ያንን
ሳንነካው ተሽኮርመን ነው የምናልፈው። እንደዋ ሰርጎ የተባለው ወደ ደም ወገን አንጥተ ነው። ይሄ በደም ስርዓት ውስጥ የሚያልፍ መንፈሳዊ አካሄድ እንደሆነ ከላይ ወደ ታች እንደዋ ሰርጎ ያልንበት በውሃ የወሰድነው ከላይ ወደ ታች የሚሄድ ዋናው ሐሳቡ ያለው ምንድነው? እዚህ ጋር ሂድ ውጣ ማንለው ነው። ውጣ ልንለው ማንችል። ለምን? ከላይ ወደ ታች በሆነ በደም ውስጥ ሰርጎ ባለ በዛ ስርዓት ውስጥ የሚያልፍ ስለሆነ እንዴት አድርጌ እንግዲህ ጠቅሼው እንደማልፍ አላውቅም። ይሄ ደም ስርዓቱ በጣም ከባድ ስለሆነ ማለት ነው ከብዙ ነገር ጋር ሊያጋጨኛል፣ ብነካው ያሰፋብኛል፣ ብዙ ጥያቄ ያመጣል፣ ብዙ ግጭት ውስጥ ይከተኛል። ያልሆነ ነገር ውስጥ ይዞን ስለሚጓዝ እንተውና ጊዜ ሁኔታ ምናምን ቦታ እስከሚመቻች ድረስ ይሄንንም ተሽኮርመን የምናልፈው ነው። በዛ የስርዓት አካሄድ ውስጥ ታናሽና ታላቅ የለም፣ ከፍታና ዝቅታ የለም። በመሪነት ደረጃ ስለተቀመጡ በዛ ወገን ሄደው በደም ወገን ሄደው ደም ስበው የደም መንፈሳዊ ስርዓት ውስጥ አልፈው በከፍታና በዝቅታ ተቀመጡ የሚባል የለም። መሪ ስለሆነ የሱ የደም ወገን ከፍተኛ ነው፣ ይሄኛው ተመሪ ነው። ይሄ ዓለም ስርዓት ነው፣ ይሄኛው ስርዓት ነው ከፍታና ዝቅታ ያስቀመጠልንና በከፍታ ላይ እንውጣ በማለት በመዋጠጥ ፉክክር ውስጥ ለመግባት እና እዚህ ከዋናው ከስረት ተጥለታችን እንድንወጣ አንዱ ምክንያት አድርጎ አቀረበልን እንጂ በዛ ስርዓት ውስጥ መሪ የተባለው ምንድነው? በአገልጋይ በዛ ጸጋው አገልጋይ ነው። ሁሉም በጸጋው አገልጋይ ይሆናል። ልዩ ልዩ ይሰጠናል። በተሰጠን ልዩ ልዩ እናገለግላለን። እዛ ጋር ከፍታና ዝቅታ የለም። አገልጋይ ነው። በከፍታ ያለው አይደል እንዴ? የመጨረሻው ጫፍ ከፍታ ከሱ በላይ ከፍታ የሌለ የመጨረሻው እኮ የሐዋርያትን እግር አጥቋል። ያ ከፍታ ያ የዛ መስመርህ አለኝ የምትለው አንተ ከፍታ ያልከው አገልጋይነት ነው። እስከ ታች ድረስ ማለት ነው። ዝቅ ብለህ እስከ ማገልገል እግር እስከ ማጠብ ነው። አንተ ከፍታ ነው የምትለው የተሰጠኝ ጸጋ ነው ካል የኔ በረከት ነው። በተሰጠኝ በረከት በተሰጠኝ ጸጋ ላበረክት ይገባል ለሰው ልጅ ካል ያን ከፍታህን ይዘህ እስከምን ታገለግላለህ? እግር እስከ ማጠብ ድረስ ማለት ነው። ያንተ አገልግሎት አንተ ነኝ የምትለው ከፍታ እግር እስከ ማጠብ ድረስ ነው። ምን ኩራራበት አይደለም። ይሄኛው እንደዋ ሰርጎ ያለውና እኛ ጋር ያለው በዚህ በደም ስርዓት ውስጥ የሚያልፈው መንፈሳዊ አካሄድ ሁሉም እንደዛ ነው የሚሆነው። አገልጋይ የሚባለው ሁሉም በተሰማራበት በተሰጠው ጸጋ በዛ የደም ወገኑ የራሱን የሚያበረክትበት ነው እስከ ጥግ ድረስ ማለት ነው። በተሰጠው እስከ ታች ድረስ ታችና ላይ የሚባል የለም። እንግዲህ እንዴት እንደምገልጸው ነው እንጂ አሁን ባዚኛው እንግዲህ እኛ በምንግባባበት ስርዓት ታችና ላይ ብለን አስቀምጠን የለም። የሚያስማማን እሱ ነው መቼስ። ታች ወይ ላይ ካላልን ግራ ወይ ቀኝ ካላልን ስለማንግባባ መምህሩ ከተማሪዎቹ እኮ ይበልጣል አይደል? በዚህኛው ሲታይ መምህሩ ከተማሪዎቹ ይበልጣል። እሺ ተማሪዎቹ ቁጭ ብለዋል ወንበር ይዘው ተመቻችተው፣ መምህሩ እኮ ቆሞ ነው የሚያስተምረው። ለምን ከፍ ካለ እሱ ተቀምጦ እነሱ ቆሞ ለምን ያስተምራቸው? ከፍታው የሱ ከፍታ የሚለካው በረፍት ውስጥ በተረጋጋ ሁኔታ ውስጥ የሚሰጣቸው ዕውቀት ነው የሱ ከፍታ። ያ ነው ጸጋው፣ አገልግሎቱ ያ ነው። አሁን እኔ ሳረግ በነበረው እንግዲህ እንደ ዋሰርጎ ብዬ በደም ወገን ተሄዶ ነገስታት ምናምን ስላልኩኝ ነገስታት ዘር በጣም ትልቅ ደረጃ ያሉ ምናምን አይደለም። ትልቅ ከሆኑ ያ መስመር የነሱ ትልቅ ብሎ ያ መስመር ከያዛቸው እግር እስከ ማጠብ ነው አገልግሎታቸው ማለት። ያንን ሲቀበሉ፣ ያንን ሲያምኑ፣ ያንን ሲይዙ እግር እስከ ማጠብ ድረስ ታች ዝቅ ብለው እስከ ማገልገል ድረስ ማገልገል ነው የነሱ። ከዛ ማምለጥ አይችሉም። ያንን አላምን ብለን ነው ችግር የተፈጠረው። ያንን ማመን አልቻልንም። በዚህ ስርዓትን የተበጀልን ሁሉም አገልግሎቱ በዚህች ዓለም ላይ እንዲህ ሲቀመጥ ባለበት
እስከ ጥግ እንዲያገለግል ባለው በተሰጠው ጸጋ በዛ መስመር ውስጥ ማለት ነው። ግን እኔ በከፍታ ነው ያለሁት አለና እሱ በከፍታ ተቀምጦ እግር አጣቢዎች ሌሎችን አንጥቶ እሱ የሚሰራውን ስራ አዛዥና ናዛዥ ሆኖ እንደው አይደለም። ያንኛውም እንደዛ ነው። ያንኛው ሁሉም ባለው እስከ ጥግ ድረስ ይሄ ዝቅ እንዳለው ሁሉም ዝቅ ብሎ ያ ዓለም ላይ የተሰጠው እንዲያበረክት ነው። በዛ ውስጥ ነበር የሰው ልጅ ወደ ከፍታ የሚመጣው። ስርዓተ ጥለቱን ለማግኘት በጣም ቀላል ሁካታ የሌለበት በተረጋጋ ሁኔታ የሚሻገርበት ወደ ክብ ስምንት ማዕዘና ስርዓተ ጥለት የሚሻገርበት አስደሳች ወደሆነ በቀጣይ በሌላ በአዲስ ርዕስ ወይም ደግሞ የእናንተን አንድ ሁለት ጥያቄዎች ይዘን በዛ ላይ ሀሳብ ዝርጋታ ለማድረግ እንሞክራለን። እንግዲህ የእናንተን ጥያቄዎች እዚህ ጋር በማደርገው የሀሳብ ዝርጋታ ላይ ተመልካች ይሄንን ሊጠይቅ ይችላል የሚለውን ነገር ወዳጄ ነው ወደ እኔ ያቀረበ መሀል ላይ ሀሳብም እየሰጠ የሀሳብ ዝርጋታውን እያደረግን የነበረውና እሱ የሚይዛቸው ጥያቄዎችም እናንተ ጋር የጠየቃችሁ ጥያቄ አለ። እሱም በተቻለ እሱ ላይ ሀሳብ ዝርጋታ የምናደርግበት ነው የሚሆነው። አሁንም ቢሆን ጥያቄ ካላችሁ ጥያቄያችሁን አስቀምጡ። ስለምትሰጡን ሀሳብና አስተያየት በጣም እናመሰግናለን። በደህና ቆዩ።